ጤና ይስጥልኝ እንደምናችሁ ደህና ናችሁ? ዛሬ ትንሽ አስደሳች የሆነ ዜና ልነግራችሁ ነው የመጣሁት። ብዙ ጊዜ የሰዎችን ሮሮ አቤቱታ ወይም ደግሞ ተበደልኩ ባዮችን ወክዬ ነው የምናገረው። ዛሬ አንድ ህግ ፍትህ የሰጠበትን ነገር ነው ልነግራችሁ የፈለኩት። በተደጋጋሚ ጊዜ አንድ ጉልበተኛ ፓስተር የግለሰቦችን ቤት አልለቅም ብሎ ለረጅም ዓመት እንደያዘ ከ10 ጊዜ በላይ ፍርድ ቤት እንዲለቅ አዞት ማስገደጃ ውሳኔ ተሰጥቶ እንዲ ብሎ በጉልበቱ ከባለስልጣናት ጋር በመሞዳሞድ ባለመብቶችን የቤት ክራይም አልከፍልም ቤቱንም አልለቅም ብሎ እንዳስቸገረ ደጋግሜ ዘግቤላችሁ ነበር። በመጨረሻም ፍትህ አሸነፈች። በመጨረሻ የተሰጠው ውሳኔ ምን ነበር? ይሄ በፌደራል የመጀመሪያ ደረጃ ፍርድ ቤት ቦሌ ምድብ 9ኛ ፍትሐብሔር ችሎት በወንጀል መዝገብ ቁጥር 145652 በ28/4/2018 ዓ.ም ተከሳሹ ቤቱን ለባለመብቱ እንዲያስረክቡ፣ ይህን ካልፈጸሙ የአካባቢው ፖሊስና መስተዳድር የተከሳሽ ንብረት የሆኑትን ነገሮች በማውጣትና በአደራ ሌላ ቦታ በማስቀመጥ ኃይል የሚጠቀም ከሆነ ደግሞ በኃይል በማሰር ሰውየውን የፍርድ ሂደት እንዲፈጸምና ለፍርድ ባለመብት ንብረታቸውን ቤታቸውን እንዲረከቡ እንዲደረግ የሚል ውሳኔ ተሰጥቶ ነበረ እና የመጨረሻው ቀን ዛሬ ነበር። በዛሬው ቀን ያ ጉልበተኛ ፓስተር ያሬድ የተባለው የለሞቴል አካባቢ የነበረው የቤተክርስቲያን መሪ ነኝ የሚለው ሰው በህግ የበላይነት ተገዶ እንዲወጣ ተደርጓል። እስካሁን ያልከፈለውን የቤት ክራይም በፍርድ ቤት ትዕዛዝ ተሰጥቶበታል እንዲከፍል እና በህግ ላይ እምነት የምንጥለው ለምን መሰላችሁ? ጠንካራ ሰዎች ተስፋ ካልቆረጡ እስከ መጨረሻ ከሄዱ ህግ የሚያዝላቸውን ነገር ማግኘታቸው አይቀርም። አንዳንድ ሰዎች ወከባ ሲበዛባቸው፣ የተወሰነ ጫና ማስፈራራት ሲበዛባቸው መብታቸውን ትቶ ይቀመጣሉ። በሚቀመጡ ጊዜ ህግ እነሱ ቤት መጥተው ሊሰራ አይችልም። በህግ የምታምን ከሆነ እስከ መጨረሻ ጉልበትህን አሟጠህ መሄድ አለብህ። ፖለቲካም ሮጦ የሆነ ቦታ ይቆማል። አስተዳደር ቢሮክራሲ የሆነ ቦታ ሄዶ ይቆማል። በዘመድ መስራትም የሆነ ቦታ ይቆማል። የፍርድ መጓደልም የሆነ ቦታ ይቆማል። አንተ ህግ የሚሰጥህን መብት እስከ መጨረሻ ድረስ እስከታገልክ ድረስ መንግስት ባለበት ሀገር ውስጥ አሸናፊ መሆንህ አይቀርም። ሰዎች ፍትህ ሲያገኙ በጣም ደስ ይላል። በዚህ ምድር ላይ ደስ ከሚሉ ነገሮች አንዱ ፍትህ ማግኘት ነው። መብት ያለው ሰው መብቱን ማግኘት ነው። በጉልበተኛ ኃይል አለኝ ስልጣን አለኝ ወይም ደግሞ ዘመድ አለኝ በሚል ወይ የጊዜው ተሰሚነትና ታዋቂነት በሀብት በገንዘብ ምክንያት የሌሎችን ሰዎች መብት የደፈጠጡ ሰዎች በመጨረሻ ሮጦ በህግ የበላይነት ሲሸነፉ ማየት በጣም የሚያስደስት ነው። ሌሎችም በህግ በኩል ተስፋ የቆረጣችሁ መብት እያላችሁ ቤታችሁ ሰብሰብ ብላችሁ የተቀመጣችሁ ወይ በማስፈራሪያ ወይ በሆነ በዛቻ የተሰበሰባችሁ ሰዎች ጠንክራችሁ ሂዱ። ጠንክራችሁ ከሄዳችሁ አንድ ቀን እውነት አርነት ያወጣችኋል። በዚህ ጉዳይ ላይ ለተጉላላችሁ የቤት ባለንብረቶች፣ ረጅም ዓመታት በዚህ ጉዳይ ላይ ተቸግራችሁ ለተሰቃያችሁ ቤተሰቦች ሁሉ ለእናንተ እንግዲህ እግዚአብሔር ዛሬ ለእናንተ የደስታ ቀን አምጥቷል። ጉልበተኞች ደግሞ የፈለገ ስምና ዝና ቢኖራችሁ፣ የፈለገ ከኋላችሁ ተከታይ ቢኖር፣ በመንፈሳዊ ነገር ውስጥ ብትከለሉ፣ አጉል የተለያየ አይነት ታክቲኮችን ብትጠቀሙ እውነት አንድ ቀን አሸናፊ ነው። ስለዚህ በዛሬ ቀን እኔ ደስ ብሎኛል። የግል ተበዳዮች እንኳን ደስ አላችሁ ለማለት ነው ይህን ቪዲዮ የሰራሁት። እኔ ተከታትዬ ነገር ለረጅም ጊዜ ነው የተከታተልኩት። ጉልበተኛ ደስ አይለኝም። ሁሉ ነገር በህግ ሲሆን ደስ ይለኛል። በደቦ የሚደረግ ነገር፣ በዘመድ የሚደረግ ወይም በሆነ በፖለቲካ ሻጥር በምናምን የሚደረጉ ነገሮች ሁሉ መጨረሻቸው አሳፋሪ መደምደሚያ ነው የሚሆነው። እውነት የያዘ ያሸንፋል። ይህን ፍርድ የሰጣችሁ ዳኞች፣ ይህን የምታስተዳድሩ የመንግስት ባለስልጣኖች ከጉልበተኞችና ከጭቦኞች በላይ ሆናችሁ እውነት እንዲወጣ ላረጋችሁ ሁሉ ምስጋና ላቅ ያለ ነው። ክብር ምስጋና ለእናንተም ይገባችኋል። እናመሰግናለን። እግዚአብሔር ይስጥልኝ።